ሰላም የቅዳሜ መዝናኛ ቤተሰቦች እንዴት ናችሁ? በዋ በሽቅርቅሯ ቅዳሜ እንግዲህ የቅዳሜ መዝናኛችን ዛሬ እነሆ ፕሮግራማችንን ጀምረናል። ሳምንት እንግዲህ ቀጠሮ በሰጠነው መሰረት ዛሬም ከተመልካቾች ጋር ተገናኝተናል። የተለያዩ ሀሳቦችን ተመልካቾች ወደ እናንተ ያደርሰን አብረን ቆይታ የምናደርግ ነው የሚሆነው። እንግዲህ ዛሬ በኳስ ነው የምገልጸው የዛሬ አቀማመጣችንን። የፕሮግራሙ አጋፋሪዎች እንግዲህ ነፂ በግራ በኩል እንግዲህ የግራውን መስመር እያጠቃች አብራን ከኛ ጋር ቆይታ ታደርጋለች። እንዲሁም መሀል ላይ ሜሪም ኪንዳውስና ሚሊዮን አደም አሉ። እንዲሁም በራይት ዊንግ ላይ አይደል በቀይ መስመር አጥቂ ላይ ሀብታሙ ከበደ ከእናንተ ጋር ቆይታ ያደርገን አብረን እንግዲህ ጥሩ ጊዜ የምናሳልፍ ነው የሚሆነው። የተለያዩ ሀሳቦችን ለተመልካቾች እናሻግራለን። ቅዳሜ መዝናኛችን ዛሬም እንደተጠበቀ ውቡና ወደ ተመልካቾች ትደርሳለች። ጀምሯል። አራታችንም አጥቂ ነን እንዴ? ምን አይነት አሰላለፍ አይ ሴንትራል ሚድፊልደር አልኩኝ እኮ እያልኩኝ ነበር። ተመልካቾቻችን ቅዳሜ መዝናኛችን ከእናንተ ጋር የተለመደውን ጣፋጩን ጊዜ ያሳልፋል። ብዙ ወጎች አሉን፣ አብረን ደግሞ እናሳልፋለን። አብራችሁ እንድትቆዩ ደግሞ የአክብሮት ግብዣችን ነው። እሺ እንኳን አደረሳችሁ። ዛሬ እንግዲህ ቅዳሜ ነው፣ በዛ ላይ 16 ነው። በሀገራችን አሸንዳ፣ ሻደይ፣ ሶለልና አሸንድዬ የሚከበርበት ሴቶች ልጃገረዶች ውብ የሚሆኑበት እለት ነውና ደስ ይላል። ከተማችን አሸብርቃለች አይደል? በጣም በቆንጆ ሴቶች አሸብርቃለች። እንዲህ እያልን እኮ ነው የመጣው። ያለማ ቆንጆ እያየሽ እንደተደፍ እያለ ያሳልፈዋል። እነሱ ይጨፍራሉ እኮ መጨፈሩን ይጨፍራሉ የተለያዩ አካባቢዎች ላይ። ሹሩባም ደግሞ ይገልጻል ወቅቱንና ድባቡ ያመጣል። ወጣቶች ወንዶችም ሆያ ሆዬ ያሉ ጅራፍ ያጨበረ ሰሞኑን ሮብለት አክብረናል የቡሄ በዓልን። ወጣቶች ታዳጊዎች በተለይ ህፃናት በየሰፈሩ እየመጡ ሆያ ሆዬ ነው የምንለው ተቀድልና አንድ ግጥም በዛው ጀዋብ ላይ የምንለው ብቻ ብለህ ታልፋል። ሽልማት እኮ አለ እንሸልምሃለን። አዎ ሸልሙኛለሽ እዛ ማዶ በላ ቀጥታ አይደል በሙቀት ላግዘው ነው ሆያ ሆዬ ሆያ ሆዬ እዛ ማዶ ጭስ ይጨሳል ነው አጋፋሪ ይደግሳል ያችን ድግ ውጭ ውጭ ከድንካል ጋር ተገልብጬ ያቺ ድንካል ጋር አመለኛ ካላንድ ሰው አታስተኛ ሆያ ሆዬ ነው የምንለው እኛ ምንለው እዛ ማዶ አንድ ሻሽ እዚህ ማዶ አንድ ሻሽ ቅዳሜ መዝናኛ ወርቅ ለባሽ ባንድ ለብስ ራሱ ማለት ነው። አሁን አዋጡ ቶሎ ለዚህ ልጅ በጣም ደስ ይላል። በነገራችን ላይ ግጥም አንዳንዴ ስንኝና ግጥሞች የድሮን የባህሉን የገጠሩን ነው አይደል ለመጥቶ ከተማ ላይ በተለይ ደግሞ የከተማ ልጆች እንትን የሚሉት እና አንዳንዴ ቲፒካል ነገሮች ስትል የምደነግጥበት ሁኔታ አለ። የከተማ ልጆች ደግሞ በራሳቸው ዜና በራሳቸው ሁኔታ ህፃናት የ4 የ5 ዓመት ልጆች መጥተው ሲሉ በጣም ደስ ይላልና የሆነ ባህልን ማስጠበቅ ያለን እንትን ላይ በጣም ደስ የሚለው የሰሞኑ ሆያ ሆዬ በጣም ልክ እንደ ዛሬው አሸንዳ ደግሞ በደንብ በድምቀት የተከበረበት በከተማችን አሪፍ ሆኖ ያሳለፍንበት ጊዜ ነበር። በጣም ማለት ባህላችንን አደባባይ ላይ የምናየባቸው የሚገለጡበት አንደኛው የአሸንዳ፣ ሸንድዬ፣ ሶለልና ሻደይ በዓላት ናቸው። እነዚህ በዓላት እንግዲህ ሴቶች ነፃ የሚወጡባቸው ናቸው። ብዙ ጊዜ ሴት ልጅ ራሷን እንድትጠብቅ ደህና እንድትሆን ቤተሰብ በቃ በደንብ ይዞ ጠብቁ ተቆጣጥሮ ነው። በዚህ ዕለት ግን ያው ከቤተሰቡ መሃል አንዱ ለመጠበቅ ይወጣል። ሴቶቹ ግን እንደዚህ አታርጉ ከእንትና ጋር አትጫወቱ የሚባል ነገር የለም። ራሳቸው ውብ እንዲሆኑ እንዲጠብቁ የሚፈቀድበት ዕለት ነውና በጣም በጉጉት ነው የሚጠብቁት። ያንን ጉጉት ደግሞ አሁን ከተማችን ላይ እያየነው ነውና ፋሽን እንደ ፋሽን አይደል ከዘመናዊ አልባሳት ጋር እየተዋሃደ በሚያምሩ የልብስ ዲዛይኖች ሴቶች እየተዋቡ እየተመለከትናቸው ነው። በጣም ደስ ይላል። አንድ አይነት አሰፍቶ የሚለብሱት ነገር በጣም ይማርካል። ጸጉር ስራው፣ ጌጣጌጡ የሌላ ሀገር ዜጎችንም አቴንሽን ይስባል እና እነሱም እየተሰሩ ያስተውያለው ሰሞኑ ከተማ ላይ የውጭ ዜጎችም ሹሩባ የሚሰሩበት። በነገራችን ላይ ባህል ስንል ባህልናኛ ወጣቶች አሁን የወጣቶች ባህል አይደለ በተለይ አሸንዳ ትስስር አለው። ባህልን በማሻገር ወይም ለሌላ ዓለም በማስተዋወቅ ደግሞ ትልቁን ድርሻ የሚወጣው ወጣቱ ክፍል ነው። ምክንያቱም ወጣት ማለት ለሁሉም ነገር ለማጥፋትም ለማልማትም ቀዳሚ የሆነ አካል ስለሆነ በማስተዋወቅ ረገድ ደግሞ በተለይ አሁን እንዳልነው ድሮ የባህል ልብስ ሲባል የሆነ የገጠር ሰው የሚለብሰው ነበር የሚመስላቸው ብዙ ሰዎች አይደለ በተለይ ከተማው አካባቢ ስታይ። አሁን ግን እኮ ፋሽን ሆነ በቃ
የባህላችን ልብሳችን የገጠር ብለን የምናስበው ልብስ የሚያስከብር ማንነታችን መገለጫ መሆኑን ሁሉም አካባቢ አምነውበታልና አልባሱን በተለያየ አሁን ሽፎን ይለበሳል። የባህል አልባሶች እንደውም አሁን እኮ በሱፍ ዘነጣ ከምትመጣ ይልቅ በባህል አልባስ ስትመጣ ነው ዋው ስንት አወጣው ነው የሚባለው። ምክንያቱም ሰርፕራይዝ የሚያደርገው እንደውም የባህል ልብስን ስታደርግ ነው እንጂ ይሄ ሱፍ ወይም የውጭ ልብሶች ጂንስ ምናምን ስታይ ኖርማል በቃ ዴይሊ የሚለበስ አይነት ተብሏልና የራሳችን ባህል ማወቅ ባህል ስታቅ ነው በነገራችን ላይ የምታሻገረው። ስለዚህ ወጣቱ መጀመሪያ ባህሉን ማወቅ አለበት። የኔ ባህል የትኛው ነው የሚለውን ነገር ራሱ ካወቀ በኋላ ነው ያንን ባህል ለቀጣይ ትውልድ ማሻገር የሚችለውና ባህልን ማወቅና መጠበቅ ላይ በጣም ጠንካራ መሆን ያለበት ወጣቱ ነው። በተለይ በዚህ ዘመን ደግሞ ለሌላው ዓለም ማስተዋወቅ ይችላል። ከዛ ባሻገር ኢትዮጵያ ደግሞ ወጣት በጣም ሰፊ ያለባት ባለፈው ሳምንትም ስናነሳ ነበረ እንደ አህጉር አፍሪካ ማለት። ከዛ ባሻገር ኢትዮጵያ ደግሞ ሰፊ የሆነ የወጣት ማህበረሰብ ያለባት ሀገር ከመሆኑ አንፃር ያንን ፕሪዘርቭ ማድረግ መጠበቅና ማሻገር እንችላለን። ስለዚህ ያንን ይዘን ለቀጣዩ ትውልድ ደግሞ የማሻገሩ ኃላፊነትም የኛ ወጣቶችና እኛ መሰል ያሉ ወጣቶች ናቸው። ስለዚህ እነ አሸንዳ እነ ሆየ ሆየ ትናንታውን በከተማችን በተሰሩት ኮሪደር እንትኖች ላይ የምር በጣም ደስ የሚል አልባሳቶችን ለብሰው እየዞሩ እየጨፈሩ በዛ ላይ ደግሞ ገንዘቦችንም እየተቀበሉ የባህሉን የተሰጣቸውን አንዳንዱ ዳቦ ቆርሶ ላይ ይሰጣል የሆነ ባንክ ቤቶች ምናምን ሲገቡ ሲሰጣቸው ነበርና እንደዚህ አይነት ነገሮች በጣም ደስ ይላሉ። ባህልን ማስጠበቅ ነው። ሌላው ዓለምም አሁን በቀላሉ ነው ኢትዮጵያ ብሎ ሲገባ ሶሻል ሚዲያ ላይ ማየት ይችላል የኢትዮጵያ ባህል የሚለውን ነገር። መጀመሪያ ባህላችንን ወቅ ካወቅን በኋላ ደግሞ ለሌላው ማስተላለፍ የሚለውን ነገር በደንብ መያዝ አለብን። ከዛ ባሻገር ደግሞ ለጋራ እንዲሆነን ማድረግ ነው። ባህል ማለት የጋራ የሚያደርገን ነገር ነው፣ መለያችን አይደለም። ስለዚህ አሁን ቅድም አንስተናል አይደል? ለምሳሌ አሸንዳ፣ ሶለል፣ ሻደይ፣ አሸንድዬ እነዚህ አሁን በስም የተለያዩ ናቸው እንጂ ግብራቸው ተመሳሳይ ነው አይደል? በቃ ተመሳሳይ አይነት ባህል። ስለዚህ እነዚህን አንድ ላይ አድርገን ማግባቢያችን የምንዋደድበት ባህላችን የምንሸጥበት የምናሳውቅበት መሆን አለበት። ስለዚህ ሌላው ዓለም መጥቶ ደግሞ ልክ እንደነ ማን ነው ትልልቁ ባህሎቻችን ብለን ለዩኔስኮ እንዳስመዘገብናቸው ለቀጣይ ደግሞ የምናስመዘግባቸው ልክ እንደና አሸንድዬና ሌሎች ባህሎቻችንም ደግሞ በደንብ መስራት አለብን ብዬ አስባለሁ። በትክክል አሁን ባለንበት የዲጂታል ዘመንም እንግዲህ በጣም ቀላል ሆኗል ከበፊት ይልቅ። አሁን ላይ ሁሉም ሰው ስማርትፎን ይዟል። ወደ ክፍለ ሀገሩ ወደ ገጠሩ አካባቢ እንግዲህ ገብቷልና ባህላችንን ለማስተዋወቅ እንዳልከው ነው እንግዲህ ለማሻገር ከሀገር ወደ አህጉር ለማሻገር ይጠቅማል ዲጂታሉ ዘመን። በትክክል ሜሪ ትልቅ ሀሳብ ነው ያነሳችሁ። አሁን በፊት ምን ይባል ነበር? የኢትዮጵያ አምባሳደር በቃ አምባሳደሮች ናቸው በተለያዩ ዓለም ሀገራት ላይ ኢትዮጵያ የዲፕሎማት ቦታ ይኖራታል፣ አምባሳደር ይኖራታል። ሀገሪቷን ሪፕሬዘንት የሚያደርጉት እነዛ ሰዎች ብቻ ነበሩ። አሁን ግን የዲጂታሉ ዘመን ሁላችንም ለሀገራችን አምባሳደር እንድንሆን መንገድ የሰጠን ይመስለኛልና አንዳንዴ ቫይራል የሚወጡትን በደንብ የሚታዩትን ቪዲዮዎች ስታዩ በጣም የማይጠበቁ ቪዲዮዎች ይሆናሉ። ብዙ የተለፋባቸው ብዙ የተደከመባቸው ደግሞ ብዙ እይታ ላይ ያገኙ ይችላሉ። ምንም ነገር አይጠይቅም ከኛ የሚያስፈልገው ተነሳሽነት ሀብትሽ ቅድም እንዳለው ባህላችንን ሀገራችንን በትክክል መረዳት፣ ከዛ ለሀገራችን ኢሜጅ ምስል ደግሞ መጠንቀቅ። ሰው ለግለሰብ ለራሱ ኢሜጅ ይጠነቀቃል። ሲያወራ እንኳን ሰው እንዴት ነው ሰው ፊት የሚወራ ነገር ሰው ፊት የማይወራ ብለን ምናምን ራሳችንን ስርዓት አስይዘን ለመታየት እኮ እንሞክራለን። ልክ ለሀገራችንን እንደዛ ማድረግ እንችላለን ብዬ አስባለሁ። ሌላው በጣም የሚገርመኝ ነገር ባህል በውስጡ አልባሳትና ምግብ መጠጥ ምናምን ብቻ አይደለም ያለው። አሁን ተመራማሪዎች ሲናገሩ ስሰማ በቃ ባህል በጣም ለአንድ ሀገር እንዴት ነው አንድ እንድንሆን እንድንግባባ እንድንዋደድ የሚያደርገን ባህላችን ነው። ደግሞ ኢትዮጵያ በጣም የባህል ሀብታም ናት። በጣም ብዙ ነገር ነው ያለንና እነዛ ሴቶቻችንን እንዴት አድርገን እንጠብቃቸው፣ እንዴት አድርገን ለትውልድ እናሳልፋቸው። ከዛ ደግሞ መልካም ብቻ ነገር አይደለም ያለ ደግሞ ጎጂ ልማዳዊ ድርጊቶችም አሁንም ድረስ በጣም በሚያሳፍር መልኩ በጣም በገጠራማ ቦታዎች እንመለከታለን አሉ። ሙሉ ለሙሉ ጠፍተዋል ማለት አይቻልም። እነዚህን ይሄ ያለ እድሜ ጋብቻ የሴት ልጅ ግርዛት የምንላቸውን ደግሞ እነሱ እንዴት አድርገን ነው ግንዛቤ በመፍጠር ሙሉ ለሙሉ ማስወገድ ያለብን ብለን እሱ ላይ መስራት ይጠበቅብናል። ከዛ ባለፈ ግን አብረን እንድንኖር እንድንዋደድ የሚያደርጉንን ግጭት እንኳን ሲፈጠር ግጭቶቻችንን በሸንጎ በእርቅ እያደረግን ምንፈታበት መንገድ በጣም የሚገርም ነውና ግዴታ ፖሊስ ጣቢያ ምናምን አሁን ገጠራማ አካባቢ ላይ አይኬድም። አንድ ተለቅ ያለ ዛፍ ካለ ሽማግሌዎች ከፍ ያሉ ሰዎች በበዳይም በተበዳይም በኩል ያሉ እማኝ የሚላቸውን ሽማግሌዎች ይሰበሰቡና ላጠፋው
መቀጮ ይጣልበታል። ካሳ ይክስና ይቅር ተባብለው ማዕድ አንድ ላይ እንዲቆርሱ የሚደረግበት ዳግም ወዳጅነታቸውን እንዲያመጡ የሚደረግበት መንገድ አለ። ይሄ በጣም ደስ የሚል ነገር ይመስለኛል። ሚሊ በጣም በትክክል ሁላችሁም ያነሳችኋቸው ሀሳቦች በተለይም ባህልን የተመለከቱ ጉዳዮች ባህልን ከማወቅ ከመጠበቅና ከማስተላለፍ አንጻር እንደገና ደግሞ ቴክኖሎጂውን እነዚህን ባህሎቻችን ደግሞ ለሌሎች ከማጋራት ከማሳየት ከማሳወቅ አንጻር ያለውን ጥቅም እንዲሁም ደግሞ መጠበቅ የሚለውን ነገር በደንብ አንስተንበታል። ሌላው የኢኮኖሚ ዋልታ ማድረግ የገንዘብ ማግኛ ለሀገር ኢኮኖሚ መደገፊያ ማድረግ ሌላው ሀሳብ ይመስለኛል። ባህል መጠበቅ ማወቅ አለ፣ ከዛ መጠበቅ አለ፣ ከዛ ማስተላለፍ አለ። በእነዚህ ሂደቶች ውስጥ ስናልፍ ደግሞ ኢኮኖሚ ገንዘብ እንዲያመጣ ደግሞ ማድረግ ይቻላል። ሜሪ ያለችው ቴክኖሎጂው አሁን በደንብ ብዙ በሮችን ከፍቷል፣ ብዙ በሮችን ክፍት አድርጎልናል። ለእነዚህ አይነት ጥቅሞችን ለማምጣት እንዴት ነው መሸጥ የምንችለው ባህላችን? እንዴት ገንዘብ ማግኘት እንችላለን? እነዚህ ባህሎቻችን ተጠብቀው የቆዩ የሚያምሩ ደግሞ ቀለማቸው ራሱ ውበታቸው እኮ በተለይ ለውጭ ሀገራቶች ሲታዩ እኛ እንኳን ከአካባቢ ተንቀሳቅሰን የተለያዩ ባህሎችን ስንመለከት ጭፈራዎች፣ ሙዚቃዎች፣ የሙዚቃ መሳሪያዎች የተለያዩ ነገሮችን ስንመለከት እኮ እንደ ጋዜጠኛ በጣም ነው አይደል ደስተኛ ሆነን የምንመጣው። ከዛ ደግሞ ለውጭ አካላት ሲሆን ደግሞ አስቡት ምን ያህል ፋሲኔት እንደሚያደርጋቸው ምን ያህል ሊከፍሉ እንደሚችሉ እነዚህን ዩኒክ የሆኑ በእነሱ አካባቢ የሌሉ ባህሎችን ለመመልከት የተለመደ ነገር ስለሆነ በተለያየ አካባቢ ሄደው ቱሪስቶች ኢንቨስት የሚያደርጉት ወይም ገንዘብ የሚያወጡት እነዚህ አይነት ነገሮችን ለማየት ፓርቲሲፔት ለማድረግ ለመሳተፍ ነውና ሰው እነዚህን እንዴት እንሽጣቸው እንዴት ኢኮኖሚያችንን በእነዚህ ነገሮች ላይ ተመስርተን እንደግፈው እናሳድገው የሚለውን ሀሳብ ደግሞ በደንብ ማውጋት ያለብንም ጉዳይ ይመስለኛል እንደ ሀገር። ያው እንግዲህ ሶሻል ሚዲያን በመጠቀም ዲጂታል ሚዲያን በመጠቀም በተለያዩ ድረገጾች ለሰዎች የምታሳይበት ነው። ለምሳሌ አሁን ወቅቱ ስለሆነ ሹሩባን ብንወስድ ለምሳሌ የት ነው ይሉሃል፣ ከየትኛው አካባቢ ነው፣ ምክንያቱ ምንድነው? ይሄንን በመጠቀም እንዲሁም ሙዚቃዎች አሉ የሚሰሩ ባህላዊ ሆነው ዘመናዊ እና ባህላዊ በመቀላቀል የሚሰሩ ሙዚቃዎች አልባሳቱንም ባህሉንም የፀጉር ስራውንም ቋንቋ ቃላቶችንም ሊሆን ይችላል በመጠቀም ያው ታስተዋውቃለህ ባህልን። ስለዚህ እንዲቀል አድርጎታል እላለሁ ዲጂታሉ። እንደዚህ አሁን ሄደህ ማትወስዳቸው ቦታ ሲሆን በስልክ አውጥተህ ለማሳየት ቀላል አድርጎታል ነገሩን የዲጂታል ዘመን መሆኑ። ሰርጎችንም ቅድም እንዳነሳችሁት ነው። ለምሳሌ የአጥር ወፍ አትስማሽ የነበሩ የኢትዮጵያ ባህሎችን በዘመናዊ መልኩ አጠናክሮ ማሳየት ለቀጣዩም ትውልድ የሚያምርና ማራኪ እንዲሆን አድርጎ እንዲቀርብ ሌላውም እንዲያደርገው እንዲቀጥለው የሚያነሳሳ ነገር ነው ያው ዲጂታል ሚዲያ። ወደ አውሮፓ ብዙም እንደዚህ ባህል የላቸውም። ኢትዮጵያ ባለ ቱባ ባህል ዳይቨርስ ወደ 83 በላይ እንግዲህ በጣም ቋንቋ፣ አመጋገብ፣ አለባበስ ባለሀብትነን ማለት ይቻላልና ይሄን ሲመለከቱ በጣም ነው የሚገረሙት ደስ የሚላቸውና ይበልጥ ለማወቅ ደግሞ ይጓጓሉ። በጣም ነው እንግዲህ የሚወዱት ምግቡንም አለባበስም የሚያኮራ ነገር ነው በእውነት ስታወራ ስለ ሀገር። አዎ ይሄ ሹሩባ የዚህ ሀገር ነው የዚህ እንትን ነው ወደ ሰሜኑ ወደ ምዕራብ ወደ ደቡብ ብለህ ስታወራ በጣም ኩራት እየተሰማ ነው የምታስተዋውቀውና የቱሪስት መስህብም ነው እንግዲህ ባህል ራሱ በትክክል